አስቸኳይ የሆነ ስራ ማለቅ ያለበት ስራ ትቼ እዚህ የመጣሁት የእሷን ጉዳይና የእሷን ህይወት አስተካክላለሁ ብዬ ነው እንጂ ድጋሚ የእሷን ህይወት አብኩቼ ለመሄድ አይደለም። እዛ ጋር ልጅቷን እህታችንን አስወልዶ ከሌላ ሴት ጋር ሩም ውስጥ ስታገኘው ምን ያህል ነው የሚሰማው? አብሯት ስለበላ ለዛ ነው ሩም ይገባታል። አሁን ሩም ውስጥ ከሌላ ሴት ጋር መማገጥ አሁን እሱ ይገባታል። ለሷ ለሩታ የሚገባት ሴት ናት። ይገባ አይደለ? ለማስደንገጥም ከሆነ ታሰር አይደለ? ቢያንስ በቃ አሁን እዛ ያለውን ነገር አይተህ እንኳን አትራራም? አባቱ መቶ ያለውን ነገር ወንድሞቹ መቶ ያለው ጭንቀቱ እንኳን አይታየህ? ፍቹን ትፈልገዋለህ ነው? አሁን እንዴት አልፈልገውም? እህቴ እኮ ናት እየተሰቃየች ያለችው። ስለዚህ ልጁ ያለ አባት እንዲያድግ ነው የምትፈልገው? ህግ ደረጃ ድረስ የደረሳችሁት ከአቤል ጋር ወይ ከኔ ጋር ወይ ደግሞ ከኤርሜላ ጋር እልህ ተጋብታችሁ ከሆነ ይሄ እልህ በአንተና በኖቤል እልህ ሩታ ትዳሯን ማጣት የለባትም። በአንተና በኖቤል እልህ ትዳሩ መበተን የለበትም። አንተና ኖቤል በምታመጡት ሐሳብ ልጁ ታሰረና ይሄ የህይወታቸው መጨረሻ መሆን የለበትም። አንተ ደግሞ ኬት ነው ዛሬ አንዳችሁ ነገ አንዳችሁ ኬት ነው የምትመጡት? ምን ማድረግ እንደምንችል ስታዩ ነው። ምንም ዛሬ ላይ አቅማችንን ስታዩ ነው እንደዚህ መታችሁ እንደዚህ እያላችሁ መለመን የጀመራችሁ። ትላንትና ያውላ ነገር ስናደርግ እናንተን ለማግኘት ስንደውል ምን ስንል የት ነበረ? ሰላም፣ እንዴት ናችሁ? ውድ የተከበራችሁ የኛ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልን። እኛ አለን እግዚአብሔር ይመስገን። እንግዲህ በሰሞኑ የተፈጠረ ያለውን ነገር ታውቃላችሁ። ሩታ ወደማይሆን እርምጃ ሄዳለች። ወደማይሆን እርምጃ ደግሞ የሄደችው በራሷ ተነሳሽነት ወይም ደግሞ ራሷን አስባ ራሷ እንደዚህ ማድረግ አለብኝ ብላ አይደለም። ወንድሞቿ እንደምታውቁት ረጅም ጊዜ አልነበሩም፣ ግን ደግሞ አሁን ሲመጡ እልህ ተጋብተው ከኛ ጋር የሆነ እኛን ለመጣል እኛን ለማስቀየም ነው የመጡትና ከሐረር ድረስ ነው ስራ ትቶ የመጣው አንደኛው ወንድሟ፣ አንደኛውም እንደዚሁ ስራውን ትቶ እዚህ ድረስ መጥቶ እኛ ላይ ወይም ደግሞ አብርሃምና ጓደኞቹ ላይ ሄርሜላም ላይ ሌላ ነገር ለመፍጠር እየሞከሩ ነው እንዳያችሁት ከሆነ በዚህ ሰሞኑና እንግዲህ እስካሁን አልሄዱም። ያሉበት ድረስ መጥቻለሁ። ሰፈር አካባቢ ነው ያለነው። ምናልባት የሚሰማኝ ከሆነ አቡሻ የሚባለውን ወይም ደግሞ ትንሽ የተረጋጋ ነው ብዬ ማስበውን ሁልጊዜ በሩታ ወንድሞች ምክንያት ነገሮችን ለመፍታት ስሞክር መሄደው አቡሻ ጋር ነውና አቡሻን አግኝቼው ነገሮችን ማስተካከል አለብን ብዬ ላማክረው እያሰብኩኝ ነው። ምክንያቱም አብርሃም ታስሯል እንደምታውቁት። አብርሃም የታሰረበት ዋነኛ ምክንያት ደግሞ አንድ ወረቀት ላይ አልፈርምም ስላለ ነው። ያቺን ወረቀት ላይ ቢፈርም ኦሬዲ ህይወታቸው እዚህ ጋር ያበቃል። ምክንያቱም ሩታም የራሷን ህይወት ትጀምራለች፣ አብርሃምም የራሱን ህይወት ይጀምራል። መሀል ላይ ትዳር የሚባል ነገር የሚያገናኛቸው የሚያስተሳስራቸው ነገር እንደ መፈረም እንደ መቅደድ እንደማለት ነውና እንዲፋቱ አልፈልግም። ሁላችንም እንዲፋቱ አንፈልግም። በዚህ ልክ በመጣች በሄደች ቁጥር አልፈረምም እያለ ወንድሞቿን መጥተው በሄዱ ቁጥር አልፈረምም እያለ ደስ ሲለው እያሾፈ ደስ ሲለው እየተኮሳተረ አልፈረምም እያለ ሚልካት ከሷ ተስፋ አለው። ምክንያቱም የሆነ ነገር ቢያንስ አንድ ስቴፕ ብትረጋጋ፣ አንድ ስቴፕ እኔ ብረጋጋ ወደ መጀመሪያ ህይወታችን እንመለሳለን የሚል ተስፋ አለው። እሱ አሁንም እኔ ላይ እንዴት ነው ተስፋ አልቆረጠችም ብሎ ይጠብቃል። ተስፋ አይቆርጥም በሷ ላይና ለዛ ነው እስካሁን በብዙ በኩል በጋሽዬ በኩል መጣች ስላስፈርመው ብላ በነ ኤፍሬም በኩል ሄደች፣ በነ ኖቤል በወንድሞቿን በኩል በሁሉም በኩል ሄደች። ነገር ግን እየፈረመላት ያልሆነው ፍቺውን አይፈልገውም። ልክ እንደሱ ደግሞ ሁላችንም የሩታና የአብርሃምን መፋታት አንፈልግምና ዛሬ ግን ትንሽ ከበድ ወዳለ ነገር ደረሱ። እነሱም ይመስለኛል ተደጋጋሚ ጊዜ ያጉላላናቸውም የናቅናቸውም ይምሳላቸው አላውቅም። ነገር ግን እኛ አልፈርምም ያልንበት ምክንያት በንጹህ ልቦና አብርሃምና ሩታ እንዲፋቱ ስለማንፈልግ እንጂ ሌላ የተለየ አላማ ይዘን ወይም ደግሞ ለንብረት ተጨንቆ አብርሃም አይደለም። ንብረቱ የሚያሳስበው ሰው አይደለም። ንብረቱን አብረው ያፈሩት ነው። ትዳራቸው ላይ ሆነው ያፈሩት ንብረት ነውና ስጠኝም ብትለው የሚያሳስበው ንብረት ሆኖ አይደለም። ነገር ግን አብርሃም አልፈርምም ያለው የሷን ሰላም የሷን ፍቅር ማግኘት ይፈልጋል ከሱና ለዛ ይመስለኛል እስከዛሬ አልፈርምም እያለ በወጣ በወረደ ቁጥር በጣም በብዙ አይነት ሁኔታዎች ላይ ተሞክሯል እና አልፈርምም ብሎ እስከዛሬ ቆየው። ለዛ ነው። ነገር ግን እነ ኖቤል አሁን ትንሽ ነገሩን አክብደውት ወደ ህግ ወስደውታል። ህግ ይዞታል ነገሩን። አብርሃምም ታስሯል። አብርሃምም ካልፈረምክ አትወጣም ተብሏል እና እኛ ደግሞ አብርሃምን እስር ቤት ከዚህ ሰዓት በኋላ አብርሃምን እስር ቤት ማየት አልፈልግም። እኔ በበኩሌ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። አራት በአራት ቤት ውስጥ አብርሃምን የሚያክል ለሩታ የልጇ አባት የሆነ ባሏ የሆነ እንደ አባት እንደ ወንድም እንደ ባል ሆኖ አብሯት ረጅም ጊዜ ያሳለፈ ወንድ ነው። እዛ ቤት ውስጥ ስታየው ምን አይነት ስሜት እንደሚሰማትም አላቅም። አራት በአራት ክፍል ውስጥ ሁሉ ነገሩ ታግዱ በዛች ክፍል ውስጥ ነው ያለውና ታስሮ ማየቱ በራሱ
እውነት ለኔ በጣም ነው የሚደብረኝ፣ በጣም ነው የደበረኝ። ማለት ብዙ ጥሩ ጊዜ ያሳልፈዋል፣ ብዙ ደግ ጊዜ ያሳልፈዋል። አብረው በልተዋል፣ አብረው ጠጥተዋል፣ አብረው ክፉ ደግን አሳልፈዋል። በጣም ከምንም ሳይኖራቸው ጀምሮ አሁንም እግዚአብሔር ይመስገን እስካሁን እስካሉበት ህይወት ድረስ በጣም ብዙ ውጣ ወረዶችን አብረው ያዩ ሰዎች ናቸውና በዚህ ልክ የአብርሃምን መጎዳት፣ የአብርሃምን መከፋት፣ የአብርሃምን መታሰር ለምንም እንደምትፈልግ አላቅም። ለምንም በዚህ ልክ ጨካኝ እንደሆነች ሩታ አላቅምና ዛሬ አንድ ድል ልሞክር አስቤያለሁ። ምክንያቱም በጣም ብዙ ሰው ቴክስት እያደረገላት ነው፣ እየደወለላት ነው፣ ሩታ ጋር ላግኝሽ እያሏት ነው። አሁንም ሩታ ነች ማስፈታት የምትችለው። ማለት ካልፈረመ አትወጣም እየተባለ ነው። ፍቺውን ካልፈረም አትወጣም፣ ሰው ፈርም እየተባለ ነው። እሷ ደግሞ እኛ ደግሞ እንዲፈርም አልፈለግንም፣ እሱም መፈረም አልፈለግም። ስለዚህ እንድታስብበት እድል ተሰጥቷታል ሩታ። በቃ ቢያንስ ወጥቶ ያስብበት። እስር ቤት ውስጥ ምንም እስር ቤት በመሆኑ የምትጠቀሚው ነገር የለም። እዛች 4x4 ቤት ውስጥ በመሆኑ የምታገኙው ነገር የለም ብዬ ነው እንደኔ ሀሳብ ማቀርበውና ዛሬ ወደ እናንተ የመጣሁበት ዋነኛው ምክንያቴ ይሄንን ነገር በቃ አለን ከጎንሽ ነን ብለው እንድታደርግ የገፋፏት ወንድሞቿ ናቸው። ከወንድሞቿ በላይ ማንም የለም በይሳት ለሷ ቅርብ። በይሳት የምትሰማቸውም እነሱን ነው። ውጪም ቢሏት ውረጂም ቢሏት እነሱን ነው የምትሰማውና አቡሻን ጠርቼዋለሁ። ቆየው ከጠራሁትና አቡሻ ከመጣ በኋላ እንግዲህ ማድረግ ያለብኝን ነገር እንደ ወንድም ይቅርታም ጠይቄው ቢሆን አስከፍቼውም ከሆነ በንግግር ባለመግባባት ከሆነ ይቅርታ ጠይቄው በቃ አብርሃም ዛሬ ቤቱ እንዲያድር ወይንም ደግሞ ከእስር ቤት እንዲወጣ የሚችለውን ነገር ማድረግ የሚችለው እሱ ስለሆነ መጠየቅ ፈልጌያለሁ። እንግዲህ አቡሻም እየመጣ ነው፣ ደርሷል። ስለዚህ ያንን ነገር ባወራው ደስ ይለኛል። አቡሻ ሰላም ነው? እንዴት ነሽ? አቡሻ ዛሬ እንግዲህ አስቸኩዬ በጣም የጠራው ምን መሰለህ፣ ያው ያደረጋችሁትን ነገር እንዲህ ነው ብዬ መናገር አልፈልግም። ጥሩም ይሁን ክፉ ብዙ ጊዜያቶችን አብረን አሳልፈናል። እንተዋወቃለን። ማን እንደሆናችሁ ምን እንደሆነን ታውቃላችሁ። እና በዚህ ልክ ደግሞ ክፉ መሆን፣ የሰው ልጅ መጉዳት፣ እዛች 4x4 ቤት ውስጥ አብርሃምን ማየት፣ እንደዚህ የታጠረ ክፍል ውስጥ መውጣት የማይችልበት ቤት ውስጥ አብርሃምን አስቀምጦ ማየት ምን አይነት ሳቲስፋክሽን፣ ምን አይነት እርካታ ይሰጣል? የእህትህ ባል ነው። ዛሬ ነው እንዴት አየውላ ነገር እስከ ዛሬ ድረስ የወላ ነገር ስታበላሽ ምንም ነገር ብናበላሽ የትኛውንም አይነት ነገር አበላሽ ቢሆን ይሄ ነገር ለአብርሃም ይሄ አይገባውም። ገብቷል? አብርሃም ማን ነው እሱ? እንዴ የልጁ አባት እኮ ነው። ነገ እኮ ልጇ እኮ ሲያድግ እኮ የምትነግረው ታሪክ እኮ ነው ይሄ አይደል እንዴ? እናትህ የልጁ አባት ነው ብለን እስከ ዛሬ ድረስ አሳስራኛለች ብሎ እኮ ነው የሚያወራው አይደል እንዴ? ልጁ እኮ ያድጋል፣ ያያል፣ ይሄንን ቪዲዮ ይሰማል። እናትየው ሊያሳስራችሁ ቢሆን ማለት ነው ለልጁ ለወደፊት ህይወት ብላ ነው። ማወቅ ያለብን ነገር እናንተ ደግሞ ኬት ነው ዛሬ አንዳችሁ ነገ አንዳችሁ ኬት ነው የምትመጡት? ምን ማድረግ እንደምንችል ስታዩ ነው። ምንም ዛሬ ላይ አቅማችንን ስታዩ ነው እንደዚህ መታችሁ እንደዚህ እያላችሁ መለመን የጀመራችሁ። ትላንትና ያውላ ነገር ስናደርግ እናንተን ለማግኘት ስንደውል ምን ስንል የት ነበራችሁ? አቡሻ አግኝተኸኛል። ብዙ ጊዜ ብዙ ነገሮችን አውርተናል። ብዙ ነገሮችን አግኝተናል። ሲጀመር እኮ ማለት ነው ይኸውልህ ያኛው ከይሲ ጓደኛችሁ አንድ አቤል የሚባል ከይሲ ጓደኛችሁ ጋር ስደውልለት ጆሮዬ ላይ ነው ይዘጋብኝ። ምን አይነት ንቀት ነው ጆሮ ላይ? አሁን ምን በጣም በትዕግስትና የሆነ አላደም ነገሮችን በመረጋጋት ትፈታለህ ብዬ ነው ወደ አንተ የደወልኩት እንጂ ነገሮቹ እኮ ኦልሬዲ እኮ ህግ ይዞታል አይደል? ህግ ይፍታው እኮ የሚባልበት ጊዜ አለ። ነገር ግን እኛ በቃ ቢያንስ ተዛምዳችኋል አይደል እንዴ? ከአብርሃም ቤተሰቦች ጋር የአብርሃም አባት መከፋት የለበትም። ልጁ ነው፣ ሩታም ልጁ ነች። ስለዚህ ሩታ ልጁን አሳስራ ምን አይነት ስሜት ነው የሚሰማው? አባት ሲጀመር አሁን ማለት ነው ከአብርሃም አባት ጋር አገናኝተህ ምናምን ነገሩን እንትን ለማድረግ አሞክር። ለምንም ከአብርሃም አባት ጋር ያገናኙ አይደለም። ጋሽዬ ምን ይሰማዋል? ጋሽዬ ምን እንደዚህ አይነት ይሄ ውለታ ነው ለጋሽዬ የሚመለስለት እኮ። ይሄ ሁላ ነገር እኮ እንዳይፈጠር ነበር እስከዛሬ ድረስ አንተም ጋር ስንደውል የነበረው። እኔ እኮ በነገራችን ላይ ይኸውልህ ኖቤል በፊት ነበር የወሰነው። ገባ? እኔ ይዞ ነው። እሺ አውቃለሁ እኮ። አሁን ግን እኔ እሱንም ሆነ ማንንም የማስቆም እንትን ላይ አይደለም ያሉት። ገባ አይደለም? እሱን ላስቆመው ይቅርና ሰማኝ፣ ቆይ እሱን ላስቆመው ይቅርና ማለት ነው እኔ ከሱ ጋር ተደርቤ ማድረግ ያለብኝን ነገር ሁሉ ነው ማድረገው። ዛሬ እሱ መታሰሩ ናት፣ ነገ አንተንም ላስገባ እችላለሁ። ገባ? ህግ ያለበት አይደለም። እኔ የምታሳስረኝ ችግር የለውም። ምክንያቱም
እኔ እናንተ ምንም የምንተዋወቀው ነገር የለም ማለት አታውቀኝም በደንብ የፈለግከውን ብታደርግ አጥፍተሃል ብትለኝ ኖርማል ነው። ነገር ግን ሩታ ማለት ለአብርሃም ሚስቱ ነች፣ የልጁ እናት ነች። እንደዚህ አይነት ቤት ውስጥ መግባቱ ያ ሁሉ ጥሩ ጊዜ ያ ሁሉ ክፉ ደግ ያሳለፉት ጓደኝነታቸው ምንም ማንም ባልነበረ ሰዓት ብቻቸውን ሆነው ያለፉት ጊዜያቶች እኮ ሊያሳስባቸው ይገባል። ለዛ ሁሉ ጊዜያት መልሱ ከሴት ጋር ከሀገር ሀገር እየሄዱ መንዘላዘል ነው። እኔ አሁን ዛሬ የመጣሁበት ዋነኛው ምክንያቴ በቃ አሁን ካልፈረም ካትወጣም ተብሏል አብርሃም። ስለዚህ ደግሞ ፈርሞ መውጣት ነው። ፍቹን ትፈልገዋለህ ነው? አሁን እንዴት አልፈልገውም? እህቴ እኮ ናት እየተሰቃየች ያለችው። ስለዚህ ልጁ ያላባት እንዲያድግ ነው የምትፈልገው? ምን ማለት ነው ያላባት እንዲያድግ? እኮ እህትህ እኮ አሁን ነገሩን ማስተካከል ነው እንጂ እንግደለው እኮ አይደለም ያልኩት። ይኸውልህ እስከ ዛሬም ድረስ ማለት ነው የሰው ህይወትን እስከ ማጥፋት ያልሄድ ነው እሱን ሌላ ነገር ያላረግ ነው ልጁ ያላባት እንዳይቀር ነው። ገባህ? እየተረዳኸኝ ነው? ልጁ ያላባት እንዳይቀር ነው እንጂ እዚህ ጋር ተፋተውም እኮ እኛ እኮ አባትነቱን እኮ አልካድንም። መጥቶ ማየት ይችላል። ግን ደግሞ የሚሆን ነገር አይደለም። እስከ ዛሬ ድረስ በንግግር ሞከር፣ እሱን ጠራ ነው አወራ ነው እናንተም ደህና ናችሁ ብለን አንተን እኮ ማለት ነው ከጓደኞቹ ለይቼ ደህናው አንተ ነህ ብዬ አንተን እኮ ጠርቼ ያዋራሁ ሰው ነኝ አይደል? አንተ ግን በዙሪያው ምን አረክ? ከዛ ከአቤል ከሚባል ከይሲ ልጅ ጋር ተመሳጥረህ ያቺን ልክስክስ ይዘህለት መጣ። ከዛ በኋላ ባለትዳር እንደሆነ እያወቀች ከሀገር እየሄደች ከሩም እየሄደች መባለግ ጀመረች ከሱ። እኔ አሁን እኮ አጥፍቻለሁ አላጠፋውም ወይ ደግሞ አብርሃም ትክክል ነው እያልኩኝ አይደለም። አውቃለሁ ስህተት ሊሆን ይችላል፣ ግን ይሄ ለአብርሃም አይገባውም። በቃ እስር ቤት ለአብርሃም የሚገባው ሰው አይደለም። ምን ባረገ ነው? ምንድነው የሚገባው? እሱ ምንድነው የሚገባው? በቃ እንዴ አቡሽ አማችህ እኮ ነው። በቃ ተረጋግተህ እኮ ነገሮችን መፍታት ነው ያለብህ እኮ። ፈርመልናል ነው እኮ እኛ እኮ ማለት ነው እግሩ ላይ ወድቀን መለመን እኮ ነው የቀረና። እሺ ገባ አይደለ? ለማስደንገጥም ከሆነ ታሰር አይደለ? ቢያንስ በቃ አሁን እዛ ያለውን ነገር አይተህ እንኳን አትራራም? አባቱ መቶ ያለውን ነገር ወንድሞቹ መቶ ያለው ጭንቀቱ እንኳን አይታይህ? ዝም በል። ምንም ወንድሜ ቢሆን የለም። ወንድሜ ቢሆን ብለህ መታስብ ቢሆን እውነትም ደግሞ ለጋሽዬ ለአባት እንደ አባት ለምታየው ጋሽዬ ለሱ የምትሳሳ ቢሆን ቢያንስ ትራራለህ። ገብቷል? ቢያንስ እኔ እየለመንህ እንደሆነ አስብ። በቃ አሁን እኔ ዛሬ እየለመንኩ ነው። አንተ እኔ ማለት ነው እኔ ጋሽዬን በጣም ነው የማከብራቸው፣ ግን ለእሳቸው ስል የእህቴን ህይወት ማበላሸት የለብኝም። ስለዚህ አሁን እኔ እስከ ዛሬም ድረስ ማለት ነው ያኔ ጋሽዬ መጥተው ሲያናግሩን ልባችን ራርቶ ነው እኔም ኖቤልም ወደ ስራችን የተመለስ። ገባ? አሁን ስራችንን ትተን እሱም ሀረር ነበር ታውቃለህ፣ እኔም ሌላ ቦታ ነበርኩኝ ስራ እየሰራው ነበር። አስቸኳይ የሆነ ስራ ማለቅ ያለበት ስራ ትቼ እዚህ የመጣሁት የእሷን ጉዳይና የእሷን ህይወት አስተካክላለሁ ብዬ ነው እንጂ ድጋሚ የእሷን ህይወት አብኩቼ ለመሄድ አይደለም። ገባ? አንተም ደግሞ ማለት ነው አንተ ማወቅ ያለብህ ነገር እዚህ ጋር ዛሬ ቆሜ የማዋራህ እኔ ሆኜ ነው። ተረዳኸኛ? አቤላም ባለፈው ያረግነውን ነገር አይተሃል። ዛሬ አንተን እዚህ ጋር የሆነ ነገር ማድረግ እኔን ከብዶኝ አይደለም፣ ግን በቃ ልጁ ታስሯል። ገባ? ልጁን አላሳይም ስላለ ነው እዛውላ ነገር ጆሮ ላይ እንዴ! ምን አይነት ንቀት ነው? አንተ ስልክ ዘግተህብኝ ትጠፋለህ። ያኔ ኩሪፍቱ ድረስ መተን ስንደውልልህ እኮ ስልክህን እኮ ነው የዘጋው። እኔ ማንኛውም ሰዓት ላይ ደውለህ አቡሻና እስኪ በነሩታ ጉዳይ ላዋራ ስትለኝ እምቢ ብዬ አውቃለሁ። አንተ ግን የንቀትህ ንቀት እኔ ስደውልልህ ስልክህን ዘጋው። ያኛው ልጅ ደግሞ አቤል የሚሉት ደግሞ ጆሮዬ ላይ ነው። ያንተ መዝጋት ይሻላል። የሱ እኮ ጆሮዬ ላይ እያወራሁት ጆሮዬ ላይ ነው ጥርቅ የሚያደርገው። እንዴት እንደዚህ አይነት ነገር ይደረጋል? አቡሽ ዛሬ የመጣሁበት ምክንያት ወደ ኋላ ተመልሼ አጠፋህ አላጠፋሁም አጠፋህ ምንም ጥፋት አይደለም። ይኸውልህ ያጠፋው ጥፋት ማለት ነው እንደዚህ አይደለም። ቆሞ ለማውራት ይቅርና እንጃ ስለ የሆነ መመታቱን ላይ ያለባችሁ ልጆች ናችሁ። ጊዜው የምት አይደለም። በቃ ገባህ? ህግ አለ፣ ህግ ይዘዋል ብለን ነው እንጂ እናንተን ጥፍጥፍ እያረጉ ከህይወታቸው ምንቅል አድርጎ ማስወጣት አልከበደንም። እኛ ገባህ? እኔ ምን ማድረግ እንደምችል ምን ድረስ መሄድ እንደምችል እኔ ነኝ የማውቀው። ግን እናንተ ማለት ነው እኛ ዝም ስንል እኛ ከነገሩ ራሳችንን ስናገል ምንም ማድረግ እንደማንችል አሰባችሁ። እኛ ብዙ ነገር ማድረግ እንችላለን። ገና ይሄ ማለት ነው እኮ አንተ እኮ ማድረግ የምትችለውን እኮ አሳየኸኝ። ይሄ ግን ምናልባት አንተ ስታይ ነው አንተ የመጣኸው አይደለም። ስማኛ እንደ አዳምጠኝ። እኔ ዛሬ አንተ ምን ማድረግ እንደምትችል አሳየኸኝ። እውነትም አብረው አንድ ትሪ ላይ እንዳልበሉ ነው ያሳየኸኝ። ሩታ ማለት የበላችበት አብረው አንድ ትሪ ላይ ስለበሉ ነው ከሌላ ሴት ጋር እሷ መውለዷን ጠብቆ ልክ እሷ ስትወልድ ከሌላ ሴት ጋር የትም የሚንዘላዘለው አብረው አንድ ትሪ ላይ ስለበሉ አይደል?
አሁን አብርሃም ያለበት ሁኔታ ምንም እኔ እሺ የሚገባው ነው ብዬ ስላላሰብኩኝ ነው። በደንብ የሚገባው እንደው ማለት ነው ይኸውልህ ከሩታ ጋር በልጅ አንዴ ተሳስረዋል ብለን ነው እንጂ ጥፍጥፍ ነበር የምናደርገው። እንደዚህ በቀላሉ ማለት ነው ህግ ይዞት ብቻ የሚቀረው ነገር አልነበር። ገባ? እኛ ከህግም ከወጣ በኋላ ጥፍጥፍ ማድረግ ነበረብን። እኛ አንድ አይደለም 2 3 6 ዱላ ላዩ ላይ የሚጨረስበት ቢጨረስበት ራሱ የማይቆጭ አይነት ልጅ ነው። እኛ ጋሽዬንና በልጅ አንዴ ተሳስረዋል ብለን ነው እንጂ እሱን ቅጥቅጥ ማድረግ አፈር ማስበላት አቅቶን አይደለም። ግን እሱ ምንድነው ደረቱን ወጥሮ እዛ እንዴ ሩም ድረስ እኮ ሄደን ማለት ነው ሩም ድረስ ሄደን አስበው እስኪ እዛ ጋር ልጅቷን እህታችንን አስወልዶ ከሌላ ሴት ጋር ሩም ውስጥ ስታገኘው ምን ያህል ነው የሚሰማው? አብሯት ስለበላ ለዛ ነው ሩም ይገባታል። አሁን ሩም ውስጥ ከሌላ ሴት ጋር መማገጥ አሁን እሱ ይገባታል። ለሷ ለሩታ የሚገባት ሴት ናት። እኔ አሁን ወደ ኋላ መመለስ አልፈልግም። አቡሽ ዛሬ የመጣሁበት ዋነኛውም ሐሳቤን ስማኝ። በቃ መጨቃጨቅ፣ ወደ ኋላ መመለስ፣ አጠፋህ አላጠፋህም መባባል ሰልችቶኛል። በቃ እኔ አሁን የምፈልገው ማለት ነው ስማኝ፣ በእናትህ እንዲፋቱ አልፈልግም። በቃ የምትሰማኝ ከሆነ የሚገባ ከሆነ አማርኛ እኔ ሩታና አብርሃም እንዲፋቱ አልፈልግም። እንዲፈርምላት አልፈልግም ወረቀቱን። እስከዛሬም እየተጫነው ያለ ነው እኛ ነን። እሱ መፈረምም የለበትም እያለን እየተጫነው ያለ ነው። ምክንያቱም እንዲፋቱ አልፈልግም። ለምንድን ነው የሚፋቱት? ልጅ ያለባት ለምንድን ነው የሚያድገው? እንዲፋቱ አልፈልግም። ተዳሩ ላይ ያለ ነው እንዲ ማለት ሌላ ነገር አትርጉሙ። ስለ ሌላ ሰው አይደለም ያወራው፣ ስለ አብርሃምና ስለ ሩታ ነው ያወራው። በቃ እንዲፋቱ አልፈልግም። ለዛም ነው እስከዛሬ አልፈረምላት። እናንተም እንደዚህ አይነት ደረጃ ድረስ የደረሳችሁት እህትህ ላይ እንደዚህ ባሏ እንደዚህ ሲርመጠመጥባት ታዲያ ማስተካከል ነው የሚቀለው? ማፋታት ነው የሚቀለው? ለማስተካከል ማሞከርን እኮ 2 3 ወር እኮ አይደለም፣ በጣም ረጅም ጊዜ እኮ ነው የሞከርነው። አቡሽ ቤት ማፍረስ እንደ ቤት መገንባት ቀላል አይደለም። ቤት መገንባት በጣም ከባድ ነው። መገንባቱ ነው ከባድ። ይኸውልህ እኮ እያፈረስከው አንተ ቀለል አድርገህ እያፈረስከው ነገሩን አታስፈው። እነሱ ደግሞ ይሄ ቤት እንዳይፈርስ ከፈለገ ማለት ነው እንዳይፈርስ ከፈለገ አይደለም ያቺን ልክስክስ ይቅርና እናንተን ራሱ ከህይወታችሁ ከህይወቱ መንቅሎ ማስወጣት ነበር። ግን ደግሞ አንተ ነህ አሁን አይደለ ነገሩን እየገፋፋሃትም አንተና ኖቤል ናችሁ እዚህ ደረጃ ያደረሳችሁት። መስማት ያለብህ ነገር ከሆነ ከኛ ጋር እልህ ተጋብታችሁ ከሆነ ወይ ልጁ ለምን ተዝናና ወይ ለምን ኩሪፍቱ ሄደ ከሆነ እሺ ችግር የለውም። ተረጋግታችሁ ነው እንድታስቡበት። ስማኝ አንዴ አላስጨረስከኝም የመጣሁበትን ሀሳብ። እኔ እዚህ ማለት እንድትጮህብኝ አይደለም የመጣሁት። እዚህ ኩሪፍቱ ስለተዝናናን ወይ ደግሞ አሪፍ ጊዜ ስላሳለፍን እልህ ይዟችሁ ከሆነ ህግ ደረጃ ስማኝ አንዴ በእናትህ ህግ ደረጃ የደረሳችሁት ህግ ደረጃ ድረስ የደረሳችሁት ከአቤል ጋር ወይ ከኔ ጋር ወይ ደግሞ ከኤርሜላ ጋር እልህ ተጋብታችሁ ከሆነ ይህ እልህ በአንተና በኖቤል እልህ ሩታ ትዳሯን ማጣት የለባትም። በአንተና በኖቤል እልህ ትዳሩ መበተን የለበትም። አንተና ኖቤል በምታመጡት ሀሳብ ልጁ ታሰረና ይሄ የህይወታቸው መጨረሻ መሆን የለበትም። ሁለቱ ለሞኑ አንተ ጭንቅላት አለ ስማኝ አንዴ ያዳምጠኝ። ምን ማለት ነው? በአንተና በኖቤል እንዴ አንተ ራስህ ስማኝ ተቋጭቶ ህይወታቸው እዚህ ጋር መብቃት የለበትም። ይኸውልህ በእኔና በሱልህ አይደለም እኛ ለምን ተዝናና አይደለም። ይኸውልህ ብቻውን ማለት ነው አይደለም እዚህ ኩሪፍቱ ይቅርና እኛ በየቀኑ ማለት ነው እኛ ይኸውልህ ስለዚህ መዝናናት አይደለም። ሩታ ከፈለገች በየቀኑ እየወሰድን እዛ እናዝናናታለን። ገባ አይደለም? ኩሪፍቱ ዱባይ ሄዶ ቢዝናና ምንም የሚመለከተን ግን ከማን ጋር ገባ? ከማን ጋር ነው ሄደው? ከሴት ጋር እኮ ነው ሄደው እኮ ያንተ አለመረጋጋት ሰማኝ አይደለም ትዳሩን ጫፍ እያደረሰው ነው። ያንተና የኖቤል አለመረጋጋት ያንተና የኖቤል እልህኝነት ትዳሩን በጣም ጫፍ እኔማ ተረጋግቼ እኮ አየሁት። ጫፍ እየደረሰ ነው። ተረጋግቼ እኮ አየሁት። ከኔ ብሶ ኖቤልን አረጋግቼው ብዙ ነገር እኮ አየነው አይደል? ምንም የተስተካከለ ነገር የለም እንዳለ ማለት ነው። እኛ በተረጋጋንና ይሄ ነገር አይሁን ባልንበት ቁጥር እናንተ ነገሩን እያባባሳችሁት ነው የመጣችው። ኢቭን ከነገሩ እጃችንን እናውጣና በራሳቸው ይፍቱታል። ነገር ግን እናንተ ምን አረጋችሁ? አቡሻ ትቆጩበታላችሁ። ምንም መቆጨት የሚባል ነገር የለም። አንተም ያ ደግሞ ማለት ነው ያ አሽቃባጭ የሆነ ጓደኛ ከሷ ጋር ሄዶ እንዴ ከሩታ ጎን ነኝ እያለ እያወራ አልነበር እንዴ? በአንድ ጊዜ ተገልብጦ ሌላ ሴት ለአብርሃም እስከ ማምጣት ድረስ አቡሻ ወደ ኋላ አልመለስም። በቃ ምንም ወደ ኋላ መመለስ የለም። ዛሬ ከሰዓት እንደምትችል አድርገህ ምንም ማስበበት ነገር የለም። ኖቤልንም አሁን ደው ያገኘዋለሁ። ኖቤልንም እለምነዋለሁ። መለመን ካለብኝ ማባበልም ካለብኝ አባብለዋለሁ። ነገርኩ። አሁን ማለት እስከ ዛሬ ድረስ ኖቤል ነበር እንትን የሚለው አይደል? ኖቤል የሆነ ውሳኔ ሲወስን ምናምን በእኔም ማረጋጋው ነበር አይደል? ከዚህ በኋላ ግን ማለት ነው
እሱን ማረጋጋት አይደለም ከሱ ጋር ተደርቤ የማይሆን ነገር ነው የምንፈጥረው። ገባ? አብርሃም እንደታሰረው አንተንም የልክስክስ ጓደኛውንም ያቺ ደግሞ ይኸውልህ ትሰማኛለህ? ያቺ ደግሞ ትዳር ላይ የምታማግጥን ሴት አንድ ላይ ሰብስበን እናስገባችኋለን። ህግ ያለበት ሀገር ላይ እየማገጠ አስብበት፣ እስከ ከሳት አስብበት። ምንም አስብበት ነገር የለም። የምትቆጭበትን ነገር አታርክ እባክህን፣ እግዚአብሔርን የምትቆጭበትን ነገር አታርክ። ይኸውልህ ምንም አስብበት ነገር የለም። የመጨረሻ ቃሌ ነው። በቃ ይኸውልህ በጣም ተረጋግቼ ላወራህ እየሞከርኩ ነው። አንተ እኔ ዛሬ ልጁ ታስሯል ብዬ ነው እንጂ ሳይታሰር በፊት ቢሆን ኖሮ ህግ ነገሩን ሳይዘው በፊት ቢሆን እንደዚህ ጠርተህ እያወራኸኝ የነበረው ልሰነዘርብህ ሁላ የምችል ሰው ነው። ገባ? ያውላ ነገር እንዳላልክ አሁን ላይ እዚህ ጋር ዞረህ በጣም መሰሪዎች ናችሁ። በጣም በቃ የወረዳችሁ እንደሆናችሁ ነው ያሳያችሁ። እንዴት እንደዚህ ታደርጋላችሁ? እኛ በጣም ሞክረናል፣ ግን የመጨረሻ የምነግርህ ነገር ማለት ነው የመጨረሻ ምን የምልህ ነገር አስብበት። በቃ እስከ ከሰዓት ምንም የማስብበት ነገር የለም። ይኸውልህ ትሰማኛለህ? ካልተፈታ ነገሩ ወደ ሌላ ነው የሚገባው። ትሰማኛላችሁ? እናንተም ነገር የመጨረሻ የምነግርህ ነገር ቢኖር አንተም አብርሃምም ሁላችሁም ማለት ነው አቤልም ቢሆን ሄርሜላም ብትሆን እግራችን ላይ ወድቃችሁ ይቅርታ እስካልጠየቃችሁን ድረስ ማለት ነው እያለቀሳችሁ እስካለመናችሁን ድረስ ይሄ ነገር ማብቂያ የለውም። ገባ? አልቀሳችሁ ራሱ ይቅር እንላችኋለን እንጂ አብሮ ተመልሶ አይሆንም። እባክህ ልለምንህ ነው። እኔ ልሳደብም ልቆጣም ወይ ደግሞ ልለምንህ ነው። እስከ ሰዓት እንዲፈታ አስብበት። በቃ የመጨረሻ የምነግርህ ነገር ኖቤል ከዛ ጸባዩ ወርዶ የበፊቱን አቡሻ ቢሆን እንኳን መልሶ አብሮ አይሆንም። ጨርሻለሁ። ድጋሚ እንዳትደውልልኝ ሰማኛ? የመጨረሻ ነገር